የህይወት ግባችሁ ምንድነው? ለወደፊት ምን መሆን ትፈልጋላችሁ? ዱንያን ለቃችሁ ስትወጡ ማን መባል ነው የምትፈልጉ? ጥያቄ ነው ለሁላችሁ ኢንሻአላህ። What is your goal in life? የህይወት ግባችሁ ምንድነው? ውስጣችሁን እየጠየቃችሁ ፕሮግራሙ ትከታተሉኛላችሁ ኢንሻአላህ። አብዛኛዎቻችን ለህይወታችን ግልጽ ግብ አላሰመርንም። ተራ ህይወት እየኖርን ያለን፣ ከየት ተነስተን የት መድረስ እንዳለብን አልወሰንም። ሰይድ ዓዲ ተራው ሰው ስለሚባለው ታሪክ ሲናገሩ ተራው ሰው ይሉታል ሰይድ ዓዲ። ይህ ግለሰብ ከተራ ቤተሰቦቹ ተወለደ ይላል። ለየት ያለ ግብ ካልነበረው ቤተሰብ ተወለደ። ከዛም አደገ። ትምህርት ቤት እየፎረፈም እየገባም 12ኛ ክፍል ጨረሰ። ከዛም ዩኒቨርሲቲ የመግባት እድል አገኘ። ዩኒቨርሲቲ ውስጥ ገባ። እንደምንም እየቀሰመ እየኮረጀ ትምህርት ቤት ተመረቀ። ከተመረቀ ምን አለ? ስራ ገባ። ስራ እንደጨረሰ ስራ ውስጥ እንደገባ ያው ስራ ያዘ ሰው ምን ይጠብቀዋል? ትዳር አለው አይደል? ትዳር መሰረተ። ከዛም የሆኑ ልጆችን ወለደ። ተከታተሉ። እነዚህ ልጆች አሳደገ፣ ሞተ። ተራ ኑሮ ኑሮ ተራን ሞት ሞተ ይላል። ህይወት ውስጥ አዲስን ነገር ያልጨመረ ሰው ብቻ ኖረ፣ ይበላል፣ ይጠጣ ነበር። ከዛም ዱንያ ያለቀቃት። ለየት ያለ ዓላማ ያልነበረው ሰው ሰይድ ዓዲ ተራው ሰው ተራን ኑሮ ኑሮ ተራን ሞት ሞት ይላሉ። ምን ለማለት ነው የተፈለገው? ህይወት ውስጥ ለየት ያለ ዓላማ ያልነበረው ግለሰብ፣ ዱንያ ላይ አዲስን ነገር ጨምሮ ያልሄደ ሰው። ስለዚህ ግለሰብ ማንሳት የተፈለገው ለምንድነው? ለየት ያለ ዓላማ ዱንያ ላይ አልነበረውም ነው። ባጭሩ ምን ለማለት ነው የተፈለገው? ዱንያችን ላይ ስንኖር አንድ ግብ የህይወት ዓላማ ቀርጸን ያለ ማስፈጸም በመንቀሳቀስ ላይ ማለፍ ስላለብን ነው። ኢማሙ ሻፊዒ ሲናገሩ ምን ይላሉ? ወኢኒ ለኡብጊዱ الرجل አን አራሁ መሽጉላን ፊ እሙሪን ላ የንፈዐሁ ፊ ዲኒሂ ወላ ፊ ዱንያህ ይላሉ። እኔ እኮ አንድን ወጣት ማየት ያስጠላኛል ይላሉ ኢማም ሻፊዒ። ቢዚ ሆኗል። ቢዚ የሆነበት ጉዳይ ግን ለዲኑም ለዱንያውም በማይጠቅም ኢሹ ውስጥ ነው ያለ። ወይ ዱንያ እየሰራ ነው ኢኮኖሚካሊ ፓወርፉል ሊሆን ነው አይባል፣ ሙስሊሙን ሊጠቅም ዘካ ሊያወጣበት፣ አሊያም ደግሞ ዲኑ ውስጥ ነውም አይደለም፣ ብቻ ቢዚ ነው። እንዲህ አይነትን ግለሰብ ማየት እኔ ያስጠላኛል ይላሉ። በጣም የሚገርማችሁ አሜሪካ ውስጥ የሚገኝ አንድ ትምህርት ቤት አለ። ይህ ትምህርት ቤት የሚሰጣቸው የትምህርት ርዕስ አይነቶች አሉ። ፊዚክስ፣ ኬሚስትሪ፣ ማቴማቲክስ እንደሚባሉት አንድ የትምህርት ክፍል አለ። ይህ የትምህርት ክፍል ምንድነው? ሐዲድ ሐደፈክ ፊል ሐያ፣ የህይወት ግብህን አስምር የሚል፣ የህይወት ግብህን ቅረጽ የትምህርቱ ክፍል። ህፃናቶቹን ከልጅነት ህፃናቶቹን ማሙሽ ለወደፊት ምን መሆን ትፈልጋለህ እያሉ ከህይወት ግባቸው ጋር ያቆራኟቸዋል። ነገ ምን መሆን እንዳለበት እንዲያስብ ያደርጓቸዋል። ትምህርት እኮ ነው። አንዱ የትምህርት ክፍል ግን ምንድነው? ነገ ምን መሆን ትፈልጋለህ ማሙሽ። ይሄ ብቻ ነው የትምህርት ክፍል። ዶክተር፣ እኔ ኢንጂነር መሆን እፈልጋለሁ። አንዱ ዶክተር ይላል፣ አንዱ ታዋቂ ፓይለት ይላል። ሁሉም ዓላማቸውን ይናገራሉ። ትምህርት ቤት ላይ ሲመለሱ ክረምት ለወላጅ ደብዳቤ ይጻፋል። ልጅህ እንዲህ መሆን ይፈልጋልና ዓላማውን በማሳካት ላይ እገዘው። ግልጽ ነው። ዓላማውን በማሳካት ላይ እባክህ እገዘው ሚል ለአባት ደብዳቤ ይጻፋል። ከልጅነቱ ምን መሆን እንዳለበት ካሁኑ መቅረጽ ይጀምራል ህፃን። እዚህ ትምህርት ቤት ውስጥ የተከሰተን የአንድ ሙስሊም ህፃን ልጅ ታሪክ ላጫውታችሁ። አንድ ሙስሊም ህፃን ልጅ አሜሪካዊ ቤተሰብ ውስጥ የሚኖር ትምህርት ቤት ወላጆች ይልኩታል። እናቱ ግን ጥሩ እናት ነበረችና ኢስላምን እንዲያውቅ አድርገዋለች። አላህን እንዲያውቅ
ዲን አልኢስላም መልእክት እንዲያቅ ሰሓቦቹን እንዲያቅ አድርገው ነበር። ትምህርት ገባ። መምህሪቱ መጣችና ቦይ what you want to be in the future ማሙሽ ሆይ ነገ ምን መሆን ትፈልጋለህ ጠየቀችው መምህር ሕፃኑ። ይህ ሕፃን ምን አለ? I want to be like ሰሓባ እንደ ሰሓባ መሆን እፈልጋለሁ አለ። መምህሪቱ ግራ ተጋባች ይላል። ሰሓባ ማለት የትምህርት የክፍል አይነት ነው? ዲፓርትመንት ነው? አሁን ፓይለት ኢንጂነር እንደሚባለው ሰሓባ ምንድን ነው? ማሙሽ ሰሓባ ምንድን ነው? ኖ እኔ ያልነግርሽም እናቴን ደውይና ጠይቂ ይላታል። በጣም ቸኩላለች። ወደ እናቱ ደወለች። እናትም ስደውልላት ምን አለች? ኖ የሰሓቦችን ጉዳይ በስልክ አልነግርሽም፣ ቤቴ ዘይሪኝ፣ ቪዚት አድርጊኝ። ትምህርት ቤት እንደጨረሰች መኪና ድራይቭ አደረገችና ቤት ሄደች። እናት ቁጭ አረገቻት። ሰሓባ ምንድን ነው? እቺ እናት ጥሩ ሰው ነበረች። የዛም ብፁዕ ትውልድ ታሪክ ነገረቻት። የሰሓቦችን ታሪክ፣ የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች። መምህሪቱ ልቧ ተነካ ይላል ታሪኩን የጻፉት ሰዎች። መጨረሻ መስለም እንዳለባት ወሰነች። ሸሃዳ ማደረገች። አላሁ አክበር። እቺ ሚስት ምን አለች? እቺ መምህር በይ ባለቤቴን እልከዋለሁ ስለ ሰሓቦች አጫውችልኝ አለቻት። ነው ባለቤትሽ ከመጣ ባሌ ነው የሚያናግረው። እንደ ሸሪዓው ስርዓት ባሌ ጋር ፕሮግራም እንዛለን። ፕሮግራም ሁለቱም ያዙ። ባል አሁንም ባልን አጫወተ። እሱም ልቡ ተነካ። ሰሓባ ያ የሚተዛዘን ትውልድ፣ ያ ዓለምን የለወጠ ትውልድ፣ በዱንያም በአኼራውም ሥራ ውጤታማ የነበረ ትውልድ። እሱም እስልምናን ተቀበለ። ምን ይላል ታሪኩን ሲጨርሱ? ያ ትምህርት ቤት አካዳሚክ ትምህርት ብቻ የሚማሩበት ትምህርት ቤት ነበር። ይህን ትምህርት ቤት የሸሪዓዊ ሕግ ጨመሩበትና ዲናዊም ዱንያዊም ትምህርት ያካተተ አንድ ትምህርት ቤት አሜሪካ ውስጥ ይገኛል። በማን ምክንያት ነው ይህ ትምህርት ቤት ወደዚህ ይዘት የተለወጠ? የህይወት ዓላማው ግልጽ በነበረ ሕፃን ልጅ፣ ምን መሆን እንዳለበት በሚያውቅ ትንሽ ልጅ። ግባችን ምንድነው? ዱንያ ላይ በቃ በላን ጠጣን ሞትን፣ ይሄ ነው ታሪካችን። ሲጻፍ አንድ ሉክ የማይዘል ታሪክ ነው ያለን። ሰፊ ግብ ያስፈልገናል። በጣም የሚገርማችሁ እዚህ ትምህርት ቤት ላይ ትምህርቱ ላይ አጋዥ ካርቱን ፊልሞች ያሳያቸዋል። ከሚያሳዩአቸው ፊልሞች ውስጥ አንድ አህያ በቅሎ ጋር ታወራለች። አህያዋ ዝም ብላ ነው የምትሄደው። የት ነው የምትሄጂ ትላታለች በቅሎዋ አህያዋ። አህያ ምን ትላለች? ዝም ብዬ ነው የምሄደው ትላለች። ከዛ በቅሎ ምን ትላለች? እንዴ ዝም ብለሽ እንዴት ትሄጃለሽ? የት እንደምትሄጂ እስከምን እንደምትሄጂ ለምን እንደምትሄጂ እኮ ማወቅ አለብሽ ትላታለች። ከዚህ ላይ ፊልሙ ይቆማል። ለልጆች የተሰጠው መልእክት ምንድነው? ህይወት ውስጥ የምታደርጉት ጉዞ ያለ ዓላማ አይሆን። የምታደርጉት የትኛውም እርምጃ ለቀረጻችሁት ግብ ግብአት መሆን አለበት፣ ኢንፑት መሆን አለበት። ግባችን የኛስ ምንድነው? ዛሬ በአላህ ፍቃድ አላህ ይወፍቀን ግባችን ቀርጸን እንለያያለን ኢንሻአላህ። መሆን የሚገባንን ሰው፣ ለየት ያለ ሰው፣ ዱንያ ላይ የሆነ ነገር የጨመረ ሰው። ግባችን የምንቀርጸው የመሰረት ድንጋይ ላይ ነው የምንተክለው። ይህ የመሰረትን ድንጋይ ነግራችኋለሁ። ቤዝመንቱ መጀመሪያ ለምን እንደተፈጠርን ማወቅ። ለምንድን ነው የተፈጠርነው? አላህን በብቸኝነት ልናመልከው፣ አላህ የሚወደው ባሪያ ልንሆን፣ አላህ እንደፈቀደልን ልንኖር። ለዚህ ነው የተፈጠረ። የሚገርማችሁ እስልምና ለምን እንደተፈጠረ በአንድ አንቀጽ ነው የቋጨው። ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን፣ ሊገዙኝ ነው አለ፣ ዘጋው። ቀደምት ፈላስፋዎች ግን ለምን እንደተፈጠሩ ውዥንብር ውስጥ ገብተው ነበር። አንድ ፈላስፋ ሲናገር ምን ይላል? ኢነ ረበና ኸለቀል ከውነ ثመ ነሲየሁ ይላል። አምላክ አለ ግን ተፈጥሮን ፈጥሮ ረስቷታል። ቁርአን መልስ ሰጠ፣ ወማ ካነ ረቡከ ነሲያ፣
አንተ ጌታ ሚዘነጋ ሚረሳ አይደለም። ማርክስ መጣ፣ ትልቁ ፈላስፋ ተፈጥሮን አጠና። ለምን እንደተፈጠርነ ግራ ሲገባው ምን አለ? አነ ረበና ኸለቀል ከውነ ሊየልሁወ ቢሂ አለ። አምላክ ተፈጥሮን የፈጠራት ሊጫወትባት ነው አለ። አላህ ቁርአን ላይ አሁንም መልስ ሰጠ። አፈሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን። ዝም ብለን የፈጠርናችሁ መሰላችሁ? ለዓላማ ነው። ይሄ ተፈጥሮ በስርዓት የተገነባው። ኢልያስ አቡል ማዲ የሚባል አንድ ፈላስፋ እሱም ጠፋበትና ስንኙ እንድች ሲል ቋጠረ። ጅእቱ ይላል መጣው ወደ ዱንያ ለአዕለሙ ሚን አይነ የት እንደነበርኩ አላውቅም። ወላኪኒ አተይቱ ብቻ ራሴን ዱንያ ላይ ያገኘሁት። ወለቀድ አብሰርቱ ጠሪቂ ፈመሸይቱ ዱንያ ላይ እግሬን አገኘሁት፣ መሬት አገኘሁ፣ ተራመድኩ። ለምን እንደመጣው አላውቅም። ከይፈ ጅእቱ እንዴት ወደ ዱንያ መጣው? ለስቱ አድሪ አላውቅም። ለምን አላውቅም? ሊአነኒ ላ አድሪ ስለማላውቅ። ይህ የህይወት የተፈጠርክበትን ዓላማ ትላልቅ ፈላስፋዎች የዋዠቁበት ጉዳይ ነው። እስልምና በአንድ አንቀጽ ነው ያስቀመጠው። በጣም የሚገርማችሁ የክላሲካል ፊዚክስ መሪ አባት የሚባለው አልበርት አንስታይን ታውቁታላችሁ። ይህ ምሁር ጥያቄ ተጠየቀ። አምላክን ፈጣሪን አንድ ጥያቄ የመጠየቅ እድል ቢሰጥህ ምን ትጠይቀዋለህ? መጀመሪያ ምን አለ? ሳይንቲስት ስለሆነ ተፈጥሮ እንዴት እንደገነባ ትጠይቀው ነበር አለ። ከዛም ኖ ይሄ አይደለም አለ። ተፈጥሮ ለምን እንደፈጠራት እኛን ለምን እንደፈጠረን እጠይቀውና ህይወቴን ከዛ አንፃር ቃኘው ነበር። በዛ መስመር ሄድ ነበር። እኔ ሐቂቀተን ይሄን ታሪክ ስሰማ በጣም ነው የነካኝ። እሱም ለምን እንደተፈጠረ ጠፍቶት ነፍሱ ተሰቃይታ ሲሞት፣ እኛ ደግሞ ለምን እንደተፈጠርን ገብቶን ዲኑን አልተገብር ስንል አያሳዝንም? ስለዚህ ለምን ተፈጠርን የሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ። ለምን የተፈጠርነው? የአላህ ጥሩ ባሮች ልንሆን ለዒባዳ። ዒባዳ የሚለው ግን ሰፊ ትርጉም። ልጅሽን በተርቢያ ማሳደግ ዒባዳ ነው። ባልሽ የሚወደውን ምግብ ማዘጋጀት ዒባዳ ነው። ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው። ሶላት መስገድ ዒባዳ ነው። ዒባዳ የኢስላም የዒባዳ ኮንሰፕት እሳቦት ሰፊ ነው። በሶላት ሐጅ ብቻ አይደለም ዒባዳ ማለት። የተፈጠርነው የአላህ ጥሩ ባሪያ ልንሆን፣ ከዚህ ላይ ግባችን እንመሰርታለን። ግልጽ ነው። ግቦች በሶስት ይከፈላሉ። ምን ቀርጻቸው ግቦች ወይም የሰው ልጅ የአደም ልጅ ስለ ግብ ስለ ዓላማ ሲያወራ ስለ ጎል በሶስት ይከፍላቸው። አንደኛ አልአህዳፉ ረዲያ ውዳቂ ግብ ይባላል። እስልምና ማይቀበለው ዓላማ አለ። ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርጿል አይደል? እስልምና ይቀበለዋል? በዱንያም በአኺራም ለዚህ ሰው ቅጣት አለ። ይሄ ውዳቂ ግብ እንለዋል። ሰዎች እንደ ግብ ቀርጸውታል። አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎን የነበረችና አጋጣሚ እያወራን ነበር። ወደ መጨረሻ ላይ ስለ ኢስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ እንዲህ ስንወያይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው የምታቀርበው ፕሮግራም አለችኝ። አንዱ ፕሮግራም ዋትስ ዩር ጎል ኢን ላይፍ የሚል ነው አልኳት። የህይወት ግብ ምንድነው የሚል ነው አልኳት። እስራኤል አለች። አዎ አብዛኛው እኮ የህይወት ግብ የለው እዚህ ዛ ነው የሚዋዥቀው አለች። እሷ ግን ግቧ ምንድነው? ትልቅ ለውየር የህግ ጠበቃ መሆን። ይሄ ወደ አኺራ የሚሻገር ግብ ነው አይደለም። እሷ እንኳን ቀርጻ ሞታለች። ዱንያ ላይ የሚቀር ግብ ነበር የያዘችው። አንደኛው ግብ ውዳቂ ግብ እንለዋለን። ሁለተኛው አልአህዳፉል ጀይዳ ቤስት እንለዋል። ጥሩ ግብ፣ ጥሩ መካከለኛ ግብ። ለምሳሌ ሰውየው ሐላል ስራ ይሰራል፣ ይነግዳል፣ ቤተሰቡን ያስተዳድራል፣ ልጆቹን ያሳድጋል። በቃ ይሄ ነው ህይወቱ።
ይሄ ህይወት መሐከለኛ ግብ እንለዋለን። የዛሬው ፕሮግራም ዓላማችን ግን ትልቅ ግብ፣ ትልቅ ዓላማ፣ ትውልድ የሚሻገር ዓላማ፣ አልአህዳፉ ሳሚያ። የፕሮግራሙ ዓላማ ይሄ ነው። ትልቅ ዓላማ እንድንቀርጽ። ይሄ ረመዳን ኑቅጠቱ ተግይር ነው፣ የመለወጫ ፖይንት ነው። the turning point of our life ነው፣ የህይወታችን የመዞሪያ ነጥብ ነው። አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ የፕሮግራሙ ዓላማ። የሚገርማችሁ ዑመር ብኑ አብዱልዓዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አሉ። አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ? ኢነሊ ነፍሰን ተዋቃ ይላሉ። እኔ እኮ ስሜቷ ማይቆረጥ ትልቅ እሳቦት ያላት ነፍስ አላህ ሰጥቶኛል ይላሉ። መጀመሪያ ይላሉ ግባቸውን ተመልከቱ፣ በህይወት እንዴት እንዳሳለፉ። ታቀት ነፍሲ አን አተዘወጀ ፋጢማ ቢንቱ ዓብድልመሊክ። እኔ እኮ ነፍሴ ወደ ላይ አሰበች ፋጢማን አግብቼ እስላማዊ ቤተሰብ ልመሰረት። ፋጢማ ማለት የዑመር ብኑ ዓብድልዓዚዝ ያጎቱ ልጅ ናት። ዑመር ብኑ ዓብድልዓዚዝ እብኒ መርዋን፣ እሷ ፋጢማ ቢንቱ ዓብድልመሊክ እብኒ መርዋን፣ በመርዋን አያት ላይ ይገናኛሉ። ያጎቱ ልጅ ናት። ፋጢማ ይላል ላገባበት ያሰብኩ ብዙ መስፈርት አላት። አንደኛ ተቅያ አላህን ፈሪ ነበረች። ሁለተኛ ሓፊዘቱ ለኪታብላህ ቁርአን ሐፍዛ ነበር ይላል። ሶስተኛ ሻዒራ ገጣሚ ነበረች። በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ። አራተኛ ጀሚላ ሳያት ደስ የምትለይ ቆንጆ ነበረች ይላል። ስመለከታት የምወዳት ሴት ነበረች። አምስተኛ 7 ወንድሞቿ ፕሬዝዳንቶች ነበሩ። 4 ወንድሞቿ፣ አባቷ አብዱልመሊክ፣ መርዋን አያቷ፣ ባሏ፣ 4 ወንድሞቿ ፕሬዝዳንቶች ነበሩ። እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታቀት ነፍሴ ዘለለች ይላል። ፈተዘወጅቱሃ ተሳካልኝ፣ አገባዋታል። በጣም ጥሩ ቤተሰብ ነው የመሰረቱት። ታሪካቸው ሰፊ ነው። ثم إن نفسي طاقت إلى الإمارة ከዛ ነፍሴ አሁንም ጓጓች ፕሬዝዳንት ለመሆን፣ መሪ አሚር ለመሆን። የመዲና የነቢያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰንኩ። ነፍሴ ቋመጠች። ይሄም ግብ ተሳካልኝ። ፈሲርቱ አሚረን ዐለል መዲና የመዲና አሚር ሆንኳል። አሁንም ነፍሱን ተመልከቷል። ثم إن نفسي طاقت إلى الخلافة ከዛም ነፍሴ አሁንም ቋመጠች ወደ ምን? የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ። ፈሲርቱ ኸሊፈተ ልልሙስሊሚን ይላል። የሙስሊሞቹ አሚር ሆንኩ። አሚር አልሙእሚኒን የዓለምን 1/3 ነበር ያስተዳደሩ። ዓላማዎቹ እንዴት እየተሳኩ እንደሄዱ እያቸው። ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ? አልአን ነፍሲ ታቀት ኢላ ማዛ። አሁን ነፍሴ ወደ ምን ጓጓቻል? ምን ቀረ? ምን ቀረ? ጀና። ጀዛኩሙላህ። ثم إن نفسي طاقت إلى الجنة الدنيا علق አይደል? ወደ ጀና ነፍሴ አሁንስ ጓጉታለች። የሚገርመው ሙስሊሙን ያስተዳደረው 2 ዓመት ከ6 ወር ነው። እኒህን ዓመቶች ሱብሓነላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው። ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ ሱብሓነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ። በረካ ነበረው ዘመኑ ይባላል። ሙስሊሙ ኡማ ዘካሁን የሚቀበል አለ አይደል? ዘካ የሚቀበል በሱ ዘመን ጠፋ ከሙስሊሙ ዓለም። አላህ ሁሉን አብቃቃ። ዘካን የት ያደርጉት ታዲያ? አፍሪካ ኬፕ ታውን የአሁኑ ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው። ሙስሊሙንካ እኔ ሀብታም ነኝ አንተ ትፈልጋለህ፣ እኔም በቅቶኛል፣ ሁሉን አላህ አብቃቃ። ሐታ በጣም የሚገርማቸው ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ። እዛ ሙዚየም ውስጥ በዑመር ብኑ ዓብድልዓዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል።
የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ? የተምር ፍሬ ያህል። አላህ በረከቱን ለቀቀው በሱ ዘመን። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካትን ሚነ ሰማዋት ወልአርድ። ዑመር ብኑ ዓብድልዓዚዝ እንዲህ አይነት ግብ ቀርሼ እስክ ሞት ሰራ ይላሉ። ሲሞት የሚገርማችሁ ጀነት አላህ እንደወፈቀው የሚመሰክር ሊሞት ሲል ቁርአን እየቀራ ነበር። ቲልከ ዳሩ ልአኺረቱ ነጅዓሉሃ ሊለዚነ ላ ዩሪዱነ ፊል አርድ ዑሉወን ወላ ፈሳዳ። የምትቀጥለውን ዓለም እኮ ታሞ እያለ ትላለች ባለቤት ውጡልን አለ ከቤት ወጣን። ውጩኜ ግን ሰማው ነበር መላይኮቹ እንደገባ ታይቶት ነው ይላሉ ዑለማዎቹ። ከዛም ምን አለ ቀጣዩን ዓለም እኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው። ኢንሻአላህ ወሆ ሚን አህሊል ጀና። ዑመር ብኑ ዓብድልዓዚዝ ግብ ቀረጸ፣ በአላህ ፍቃድ አሳካው። ሁላችሁ የምታውቋቸው አንድ ትልቅ ኢማም አሉ። ኢማም አልቡኻሪ። ቡኻሪ ማያውቃለ? ሁላችሁ ታውቃላችሁ አይደል? ሐዲስ ስናወራ ረዋሁል ቡኻሪ፣ ቡኻሪ እንደዘገቡት እንላለን። ማን ናቸው ይሄ ግለሰብ? ማን ናቸው? ኢማም አልቡኻሪ ምን ይላሉ? እኔ የህይወት ግቤን የቀረስኩት የ14 ዓመት ወጣት እያለሁ ነው ይላሉ። ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 ዓመት ወጣት እያለሁ። አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል? ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف ሐዲስን ከሰሒህ የሚለይልን ግለሰብ ምን ነው አላህ ቢልክልን ይላሉ። በጣም የሚገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር፣ አልተለየም። ሐዲስ ደረጃ አለው የትክክለኝነት። ሰሒህ ከተባለ ጥርጥር የሌለው ምንጭ ነው፣ ትክክለኛ ምንጭ። ሐሰን ከተባለ ትንሽ ይጎለዋል ማለት ነው። መቅጡዕ፣ ሙርሰል፣ ضعيف፣ መውዱዕ ደረጃ አለው። ሐዲስ የትክክለኝነት ደረጃ አለው። ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለትም። እሳቸው ነው ይሄን መስፈርት ያስቀመጡት። እና ምን ይላሉ ሁለቱ ዓሊሞች? ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ። ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች። ኢማም አልቡኻሪ ምን አለ? እኔ ነኝ ይሄ ሰው ብዬ ተነሳዋል። ይሄ ሰው እኔ መሆን አለብኝ። ለነብዩ ኡመት ሰሒህ ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኜ ገባው ይላሉ። ይሄን ዓላማዬን ለማሳካት ብዙ ነገሮች ሮጡ። ወደ በስራ ገብቻለሁ፣ ወደ ኢራቅ ገብቻለሁ፣ ወደ ኩፋ ገብቻለሁ፣ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ። የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልኩ ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው። ይሄን ግን 7000ውን ሐዲስ ከ1 ሚሊየን ሐዲስ ነው ጨምቀው ያወጡ። ዓለም ላይ ዙሬ ሚሊየን ሐዲሶችን ሐፈዝ ከዛ ውስጥ ጨምቄ ቡኻሪን አወጣሁት ይላሉ። ኪታብ ሶሒህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው? አልቡኻሪ አصحul ኪታብ بعد الكتاب ይሉታል። ከቁርአን በኋላ ትክክለኛ ወህይ ማለት ምንድነው? صحيح البخاري። ምን ይላሉ ኢማም አልቡኻሪ ይሄን በመጻፍ ያሳለፉትን ክስተት ሲናገሩ والله ما كتبت حديثا አንድም ሐዲስ አልጻፍኩም إلا وصليت ركعتين ሁለት ረክዓ ይሰገድኩ ቢሆን እንጂ واستخرت الله على صحته አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ صحيح ነው ደካማ ነው ጠቁመኝ ብዬ استخارة يسجرك بهونج يتسجدبت حديث ነው እየቀራን ያለን እያንዳንዱ ሐዲስ ዋጋ አለው ሶላት ተሰግዶበት በጣም የሚገርማችሁ ምን ይላሉ واني لاستيقظ كل ليله እኔ እኮ ቡኻሪን ስጽፍ በሌሊት ውስጥ 20 مرة
ከሀያ ጊዜ በላይ እነሳለሁ ሊኡደዊነ ሐዲሰን ተዘከርቱ ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩትን ለመጻፍ በአንድ ሌሊት ውስጥ ከሀያ ጊዜ በላይ እነሳለሁ ይላል አራአይቱ ከሀያ ጊዜ በላይ አሁን እኮ ከሌሊቱ ሁለት ጊዜ ከነቃ የቀን ውሎ ይዛባል አይደል ማታ ባክህ በደንብ አልተኛው ምን እንላለናል ከባድ ነው 20 ጊዜ እንዴት አንድ ሰው ይነሳል ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው አንድ ሐዲስ ትዝ ይላቸዋል ሻማ ይለኩሳሉ ሐዲስ ይጽፋሉ አጥፍተው ይተኛሉ 20 ጊዜ በአንድ ሌሊት ውስጥ ዓላማ ስላላቸው ነው ይህ ግብ ቀርጸዋል ይሄን ለማሳካት የሚፈልገው መስዋዕትነት ከፈሉ እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ አታርፍም እዚህ ደርሳለሁ ያለ ሰው አያርፍም እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም ትርፍ ጊዜ የለው በጣም የሚያሳዝነው በዘመናችን የቡኻሪን ሱና የደገመ አንድ ሰው አለ እንደሳቸው 20 ጊዜ የሚነሳ ማን ይመስላችኋል ቻርሊ ቻፕሊን ይሄን ቀልደኛ ሰው ታውቁታላችሁ ቻርሊ ቻፕሊን ሁላችሁ ታውቁታላችሁ ቻርሊ ለዚህ ዕውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ to write the jokes that I remember ያስታወስኩትን ጆክ ለመጻፍ በሌሊት ከ20 ጊዜ በላይ እነሳለሁ አያችሁ የቡኻሪን ሱና እነማን ያዙት ሙስሊሙ የት ነው ያለው ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው አንድ ቀልድ ትዝ ይለዋል ይነሳና ይቀረጸዋል ይጽፈዋል ይተኛል 20 ጊዜ በላይ ይነሳል የቻርሊ ግብ ምን አይነት ግብ ነው ሶስቱ ከተቀስን ምን አይነት ግብ ነው ውዳቂ ግብ ምንለው ነው ለዚህ ግን ኑሮለት ወጣ ዱንያ አያሳዝንም አኺራ ጀነት የተቃለ የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አያሳዝንም ግብ ለህይወታችን መቅረጽ አለብን ወንድሞች ኢማም النووي رياض الصالحين ሚል ኪታብ ታውቃላችሁ 40 النووي ሁላችሁ ታውቃላችሁ የዚህ ኪታብ ጸሐፊ የሆኑት ነዋዊ ምን ይላሉ እኔ የህይወት ግቤ ልጅ ያለው ቀረስኩት የህይወት ግቤ ምን ነበር ይላሉ تحبيب الحديث الى امه محمد صلى الله عليه وسلم ለነብዩ ኡማ የሳቸውን ሐዲስ እንዲወዱት ማድረግ ነበር የህይወት ግቤ ይላል እንዴት ታዲያ በኡማው ዘንድ ይወደደ ሐዲስ መጀመሪያ ያሉ ለጀማሪዎች 40 ሐዲስ ጻፍኩላቸው 40 ሐዲስ ምትለለች 40 ያዘች እሷ ለጀማሪዎች ከትልቅ ጀምር ብትለው ይተዋዋል ና በዚህ ጀምር ካልከው ይሮጣል አይደል እሷን ጻፍኩላቸው ለማከለኞቹ ሪያድ الصالحين ጻፍኩላቸው 40 ሲጨርስ ሪያድ ቀራ ይላል ሰው እንኳን ለትላልቆቹ ደግሞ ሸርህ صحيح ሙስሊም ይባል ትልቅ ኪታብ አለ እሱን ሸርህኩላቸው ትንታኔ ጻፍኩላቸው የህይወት ግባቸው ምንድነው ለነብዩ ኡማ የነብዩን ሐዲስ እንዲወዱት ማተር አሳኩትም በአላህ ፍቃድ ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል ግልጽ በሆነ ቋንቋ ኢንሻአላህ አንድ ወንድም ጋር እየተጫወትን ኡስታዝ ግቤ አለ BMW ነው አለ BMW መኪናው ነው የህይወት ግቡ ምንድነው BMW እኔ መኪናው መስሎኛልና ምን ማለት ነው አልኩት አይ ትንታኔ ያለው አለ አብሪቬሽን ነው አለ ቢ ማለት ቢሊየነር መሆን ፈልጋለሁ ከሐላል ነግጄ ሙስሊሙን የሚጠቅም ቢሊየነር መሆን ፈልጋለሁ ኢትስ ጉድ አልኩት ሁለተኛው ኤም ሳ ምንድነው አልኩት ማሂር መሆን ፈልጋለሁ በአንድ ፊልድ ላይ ጥልቅ አዋቂ መሆን ፈልጋለሁ በሐዲሱ ሊሆን ይችላል በቁርአን ተፍሲር ይሆናል በኬሚስትሪ ሊሆን ይችላል በፊዚክሱ ሊሆን ይችላል በአንድ ፊልድ ጥልቅ አዋቂ መሆን ፈልጋለሁ BMW ሳ ምንድነው አልኩት ወልዩላህ አለ ያ አላህ ወልይ ባሪያ መሆን ፈልጋለሁ አላህ የሚወደው የሚያከብረው ባሪያው ለሆነ ፈልጋለሁ
ግቡ ምንድነው? BMW። ግባችንን እንደ ስማችን መመለስ አለብን። ስምህ ማን ነው? ሙሐመድ። ግብህሳ? እንደዚህ ቁጭ ማድረግ አለብን። ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል የምንሮጥለት። ሌላውን ጠየቅኩት፣ አንተሳ ግብህ ምንድነው? ሙዕተቅ አለ። አረቢክ አብሪቬሽን ነው እሱም ያደረገው። ሙዕተቅ ማለት ነፃ የወጣ ማለት ነው ትርጉሙ። ምንድነው ስለው ሚም አለኝ። እሱ ደግሞ ሚሊዮነር መሆን እፈልጋለሁ አለ። ያው የገንዘብ ነገር ሁሉ ማወል ሱፍ ነው የሚጠራታል። ወቱሒቡነ አልማለ ሑበን ጀማ። ለኸይር ከሆነ ግን ገንዘብን ብንዘው መልካም ነው ኢንሻአላህ። ያውም ያስፈልገናል አይደለም። አንድ ወንድሜ እያሳቀኝ አንድን ሰው አቆምንና ጠየቅ ነው ይላል። ከድምፁ ሁላ በጣም የሚያስደስት ድምፅ ምንድን ነው አልነዋል። የአዛን ድምፅ ነው የምትጠብቁት አይደል? አሊያም ደግሞ ሱደይስ ሲቀራ ነው አይደል? እሱ ግን ይሄን ሁላ አላለ። ደስ የሚለኝ ድምፅ 10 ሳንቲም ወድቃ ኪል 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 የምትልበት ነው። የሳንቲ ድምፅ አለ አይደል? እሱ ነው የሚያረካኛል። እንደ አይነት ውዴታ ደግሞ ኢስላምም አይደግፈንም። አላ ኩል ሐል ግቡን ሲናገር ምን አለ? ሙዕተቅ ሚሊዮነር መሆን እፈልጋለሁ። ረሱል ምን አሉ? ኒዕመ ማሉን ሳሊሕ መዓ ረጁሊን ሳሊሕ። ምርጥ ገንዘብ ከምርጥ ሰው ጋር ምን ያምር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከያዘው ለኸይር ነው፣ ግልጽ ነው። መኪናም ከገዛ ለኸይር ነው። መስጂድ መሄጃ፣ ስራ መሄጃ፣ ዳዕዋ ቦታ። መልካም ብር ከመልካም ሰው ጋር ምን ያምር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላ ኩል ሐል ምን አለ? ሚሊዮነር መሆን እፈልጋለሁ አለ። አይኑ ሀሳ ምንድን ነው አለ? ዓሊም መሆን እፈልጋለሁ። በዲኑም በዱንያውም የተሳካለት ዓሊም። ትናንት ወንድሜ ጋር እያወራን ነበር እንደነ ሸኽ ዘግሉል ነጃር። አሁን አሪሳላ ላይ ፕሮግራም አላቸው አይደል? ተፍሲሩል ዒልም የሚል ትልቅ የዓለማችን ምርጥ ምሁር ናቸው። በዛውም ትልቅ ዳዒ ናቸው። በጣም የሚገርማችሁ ከዓባ የዓለም ሴንተር እንዴት እንደሆነች በቅርቡ ሪሰርች አድርጎ አቅርበዋል። ከዓባ የዓለም እምብርት መሆኗ አላህ ወደ ዓለም እምብርት ነው ረሱልን የላካቸው። ሊቱንዚረ ኡመል ቁራ ወመን ሐውለሃ፣ የከተሞችን እናት መካን ልታስጠነቅቅ በዙሪያውም ያሉትን ሴንተር ናት ይላል። ከዓባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሽፕ ግንኙነት ጥናት አድርገው አቀርበዋል። በቅርቡ ሀጀረል አስወድ ይሄደን እንድንሰማው የታዘዝነው ድንጋይ አለ አይደል? ባይጠቅመን ባይጎዳን ያን ፍቀው ወስደው ማዕድኑን አጥንተውታል። ውጤቱን ሲናገሩ ምን ይላሉ? ሀጀረል አስወድን የሚስም ሰው የሚያገኘው ፈውስ አለ፣ ያልሳመው ሰው የማያገኘውን ይላሉ። ትልቅ ምሁር ናቸው። ሙዕተቅ አለ ይሄ ወጣት ሚሊዮነር፣ አይን ዓሊም፣ በዱንያውም የተሳካለት ዓሊም፣ ሁለቱንም የያዘ ኢትስኩድ አልኩት። ታዋሳ ምንድነት? ሙዕተቅ ዘይ ታዋ ተቅይ መሆን እፈልጋለሁ። አላህ የሚፈራ ባሪያ። ኢነ ሊልሙተቂነ መፋዛ። እነዚህ አይነት ሰዎች መሆን እፈልጋለሁ። ኢትስኩድ ሙዕተቅ ከአፋሳ ምንድናት? ቃኢድ ሊደር መሆን እፈልጋለሁ። ሊደር መሪ፣ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን እፈልጋለሁ። ግቡ ምንድነው? ሙዕተቅ BMW። የእናንተ ግብስ ወንድሞች ምንድነው ግባችን? አንድ ይህን ፕሮግራም አቅርቤው ነበር እዛና አንድ ጅዳ የሚኖር ሰው መንገድ ላይ አስቆመኝ። አሁን ረመዳን ላይና በጣም ወድጄዋለሁ ኡስታዝ ፕሮግራምህን አለ። እኔ 14 ዓመቴ ነው ጅዳ የተቀመጥኩት፣ ዝም ብዬ አሁን አገሬ እየገባው ነው። ግብ አልነበረኝም። አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ። በጅዳ አድርጌ ዩሮፕ እጄ ኢትዮጵያ ውስጥ እመለሳለሁ ያለ። ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ። እኔ ዝም ብዬ ነበር የኖርኩት፣ ጠቅሞኛል ትምህርት ሲል እንዲህ እያጫወተኝ ነው። ምን ለማለት ነው የፈለግኩት? እኛም ዝም ብለን አንነው። ህይወት ላይ አንድ ስዕል እናስቀምጥ።
እንዲህ አይነት ሰው መሆን አለብኝ። ወላሂ አላህ ያሳካው። ወላሂ አንድ ታሪክ ልንገራችሁ። አብዱላህ ብን ዙበይር ይህ ሰው ዑርወት ብን ዙበይር ሙስዓብ ብን ዙበይር እነዚህ ወንድማማቾች ናቸው። አራተኛ አብዱል መሊክ ብን መርዋን እነዚህ ቁረይሽ አካባቢ የተወለዱ ወጣቶች ናቸው። ገና ልጆች ናቸው። ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ? ሊየተመና ኩሉ ሚና ማ ዩሂቡ ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ። ንያ እናድርግ። ከዛ አብዱላህ ብን ዙበይር ምን አለ? ኡምንየቲ አን አምሊከ አልሒጃዝ እኔ የሒጃዝ አገር መሪ መሆን እፈልጋለሁ አለ። ሙስዓብ ምን አለ? ኡምንየቲ አን አምሊከ አልዕራቀይን የሁለቱ ዒራቆች መሪ መሆን እፈልጋለሁ። ንያ ነው እንግዲህ ከዓባ ዙሪያ ቁጭ ብለው። አብዱል መሊክ ብን መርዋን ምን አለ? እናንተ ዒራቅና ሒጃዝን ነው እንደ የምትመኙት? እኔ ደግሞ መሬትን ላይ መንገስ ነው የምፈልግ አለ። ንያ ነው። ዑርወት ብን ዙበይር ምን አለ? ላ እኔ እናንተ እንዲህ ሙስሊሙን ለማገልገል ስልጣን ብትመኙም እኔ ግን ኡሪዱ አን አኩነ ዓሊመን ዓሚላ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው የምፈልገው። ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ። አራት ወጣቶች ከዓባ ዙሪያ ላይ ይሄን ተመኙ። ሙአሪኾቹ የሚገርም ነገር ይናገራሉ። የተናገሩት ንግግር በቀደር የተጻፈ ይመስላል ይላሉ። ዓመታት ሄዶ ከ20 ዓመት ከ30 ዓመት በኋላ እንደ አብዱላህ እብን ዙበይር የሒጃዝ ፕሬዝዳንት ሆነ። ሙስዓብ የዒራቀይን ፕሬዝዳንት ሆነ። አብዱል መሊክ ብን መርዋን የሙስሊሞቹ አሚር አልሙእሚኒን ለመባል በቃ። የፋጢማ አባት ቅድም ያልናት ከዓባ ዙሪያ ላይ የተነዩትን አላህ ሰጣቸው። እንንያ ቁጭ ብለን ያ ረብ እንዲህ አይነት ስመሆን ሰው እፈልጋለሁ አሳካለሁ። ከዛም ትንሽ እንራመድ አላህ ያደርሰናል ኢንሻአላህ። እንግዲህ ስለ ግብ መቅረጽ የዚህን ያህል ካወራን ሸርጦች አሉት፣ ክራይቴሪያስ ግባችን ይሳካ ዘንድ ለጥሩ ግብ መቅረጽ የሚረዱ ነጥቦችን እንዳሳለን። አንደኛ አን የኩነ አልሐደፍ ዋዲሐን ግባችን ግልጽ መሆን አለበት። እንዲህ የሚታይ ቅድም ምንድን ያለው BMW እንዲህ የሚታይ ግብ ስንቀርጽ ቤት ቁጭ ብለን ግልጽ እንዲህ አይነት ሰው መሆን እፈልጋለሁ። ደሴ ወልዲያ ለዳዕዋ ሄጄ ነበር። ወልዲያ ጨርሼ ወደ ደሴ መጣሁ። ደሴ ላይ 2 ፕሮግራም ሰጡን። አንድ አረብ ገንዳ መስጂድ የሚባል አለ፣ የድሮ ትልቅ መስጂድ። ሁለተኛው ሸዋ በር መስጂድ። ይሄ ዓላማ ኡማው ግብ የለውም ብዬ ስለማስብ ይሄን ፕሮግራም እነሱ ጋር ቀረብኩት። አረብ ገንዳ መስጂድ ሰኞ ቀን ላይ እነዚህ ወጣቶች ተከታትለውኛል። መስጂዱ በጣም ብዙ ሰው ነበር። ማክሰኞ አረብ ገንዳ መስጂድ ላይ ሸዋ በር መስጂድ ላይ ሌላ ፕሮግራም ስሰጥ በጣም የሚገርም አንድ ወጣት የህይወት ዓላማህን ቅረጽ ሚል ፕሮግራም የተከታተለ ሰኞ የተከታተለውን ለማክሰኞ ቀርጾ በወረቀት አመጣልኝ። የሚገርመው ግቡን በግጥም ነው የጻፈው። ላንብብላችሁ እንዴት የህይወቱን ግብ እንዳስቀመጠው። ለአላህ ስል እወድህ እኔ ደካማ ወንድምህ፣ አላህ ሁሉን ይጨምርልህ፣ ከመጥፎ ነገር ይጠብቅህ፣ ጀነተል ፊርደውስ አላህ ይስተህላል፣ አሜን ብያለሁ ኢንሻአላህ እያልኩ ሐሳቤን ገለጽኩልህ። ትናንት ያልከውን ተረድቼ ተመልከቱ፣ ሰኞ ማታ የተረዳውን ለዛች ለቀልቤ አስረድቼ ዓላማሽ እኮ ምንድነው ስላት ከሁሉም መርጣ የሚሻላት ይህ ነው አለችኝ፣ አላህ ያሳካላት። 100,000 ማለት ተሻላት ይላል። የህይወት ግቡ ምንድነው? 100,000 እንግዲህ ሚም ታ አሊፋ እያለው ሊተነትነው 100,000 እንዴት እንዳስቀመጠው ተመልከቱት። ምን ማለትሽ ነው ብዬ ስላት ይላል 100,000 ሊተነትን ነው። ሚሊየነር እኮ ሚሊየነር አይደል? ሚሊየነር እኮ አህለል ኸይራት ዓሊም መሆን ምትለው ዓሊም መሆን አውቆ ሰርቶ ማሳወቅ ነው። ታ 100 የምትለው አላል
ተቂ መሆን ለአንድ ለጌታው አሚር መሆን ለነቢ ኡመት ላ ኢላሃ ኢላላህ ሊሆነው ሞት ፊርደውሱል አዕላ ሊያስገባት ውድ ወንድሜ ዱዓ አርግላት ያ ረቢ አላህ ያሳካላት ይላል። ሰኞ ማታ የተማረውን ቀርጾት ቁጭ አድርጎት መጣ። አንዳንድ እህቶች ሲደውሉልኝ 100,000 ነው አላማ ይሉኛል። ያን ፕሮግራም ተከታተሉ በኋላ ምን ለማለት ፈልጌ ነው? هدفاችን ግልጽ ታንጀብል የሆነ ጎል እንዲህ መሆን እፈልጋለሁ። አንደኛው ግልጽ አላማችን መሆን አለበት። ሁለተኛው هدف طموح لا ينتهي የማይቋረጥ ስሜት ትልቅ አላማ ስንቀርጸው አላህ ኢነላህ የክረሁ ሰፋሲፈ الامور አላህ ተራ ነገር አይወድ። ቁርአን ላይ ምንድነው ያለው? ስለ ደግ ባሮቹ ሲያወሳ إن الذين يقولون ربنا دعاء ያደርጋሉ አሉ ሙእሚኖች هب لنا لجسا من أزواجنا ከሚስቶቻችን وذرياتنا قرة أعين ከባለቤቶቻችን ከልጆችን ያይን ማረፊያ ስጠን ይላሉ ደግ ባሮች አለና ሲጨርስ ምን አለ? وجعلنا للمتقين إماما አላህን ለሚፈሩት ደግሞ መሪዎች አድርገን وجعلنا من المتقين አይደል ከሙተቆች አድርገን አይደለም። በቂ ነው እኮ አድርገን ማለት መሪያቸው አድርገን። የሱ ባሮች ትልቅ ስሜት እንዳላቸው ነው የሚናገር። طموحቸው አይበርድም። ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ? إذا سألتم الله አላህን እኮ ስትለምኑት فاسألوه الفردوس الأعلى ፊርደውስን ስጠን በሉት። ጀነት አስገባን አይደል? ጀነትማ 7 ደረጃ አለ። 5ኛውም 4ኛውም ልትገባ ትችላል። ፊርደውስን ስጠን በሉት። ትንሽ አትጠይቁት፣ ትልቅ ጌታ። ፊርደውስ ሰቅፉ ጣራው አርሽ ነው። አርሽ የሚባል ዓለም አለ። وفيه يتفجر الانهار የጀነት ምንጮች እዛ ነው የሚከፋፈሉ። ስትጠይቁት ምን ጠይቁት? ፊርደውስ። ረሱል ለምን ያነሳሱን? ለትልቅ ስሜት ስትጠይቅ ጀነት አስገባኝ አይደል? ፊርደውስ። ስለዚህ ምን ቀርጸው ግብ ትልቅ ስሜት ሊኖረው ይገባል። ዶክተር ጣሪቅ አስወይዳን የሚባሉ ትልቅ ዓሊም አሉ። ይህ ዓሊም ሼክ አብዱላህ ብኑ መስፈር ታቋቸዋላችሁ። አብዱላህ ብኑ መስፈር ካሴት ላይ ቁርአናቸውን የምትሰሙት ትልቅ ሐፊዝ ቁርአን ቀሪ ናቸው። ይህ ዓሊም የዓለም የተሕፊዝ ማዕከል ፕሬዝዳንት ናቸው። የቁርአን ተሕፊዝ ፕሬዝዳንት ናቸው። ዓለም ላይ ብዙ አሰራጭተዋል። እኛም ጋር ኢትዮጵያ ውስጥ አወሊያ ላይ ያለው የተሕፊዝ ማዕከል በሳቸው ነው የሚተዳደረው። ይህን ዓሊም አገኘሁት ይላል ዶክተር ጣሪቅ። ጠየቅኩት፣ ያ አብዱላህ ብኑ መስፈር ማ ሁወ هدفك في الحياة የህይወት ግብህ ምንድነው አልኩት። ግቡንን ተመልከቱ። አን أحفظ ሚሊዮን ኢንሳን 1 ሚሊዮን ህዝብ በእኔ ቁጥጥር ስር እንዲሐፍዝ እፈልጋለሁ። 1 ሚሊዮን ግብ አያችሁ የመርዘሙ። كم وصلت إلى الآن እስካሁን ስንት ደርሰሃል አልኩት። 20,000 20,000 ሰሐፍጃለሁ አለኝ። ነገ 40,000 100,000 ሚሊዮን ይደርስ። ምን ቀርጸው ግብ هدف طموح لا ينتهي ማይቋረጥ ዓላማ። ኢትዮጵያ ውስጥ 20 መስጂድ እሰራለሁ።